Excellence Tutor Center is your perfect choice. ሰላም ተማሪዎች እንደምን አላችሁ? እንደምን ሰነበታችሁ? ይህ ኤክሰለንስ ቲዩተር ሴንተር ነው። ዛሬ ይዤላችሁ የቀረብኩት የዘጠነኛ ክፍል ማቴማቲክስ ይሆናል ማለት ነው። አምስተኛ ሌሰናችን ነው። ቻፕተር 2 ላይ የዛሬ ሌሰናችን የሚሆነው አብሶሉት ቫልዩ ፋንክሽን የሚል ይሆናል ማለት ነው። ስለዚህ ስለ አብሶሉት ቫልዩ ፋንክሽን ዛሬ በደንብ እናያለን። ለቻናሌ አዲስ የሆናችሁ ቻናሉን ሳብስክራይብ አድርጉት፣ እንዲሁም ላይክ እና ሼር እንዳይረሳ። ወደ ዛሬው ቶፒክ እንሄዳለን። ዴፊኒሽንስ ኦፍ 2.5 ዴፊኒሽን 2.5 እናያለን። ዘ አብሶሉት ቫሉስ ኦፍ ሪል ነምበር ዲኖትድ ባይ አብሶሉት ቫሉስ ኦፍ ኤክስ ኦር ኢን ቱ ባር ዜር ኢዝ ኤክስ ኢን ዘ ቫልዩ ማለት ነው። ስለዚህ በሁለት ዝባሮች መካከል ያለ ቫልዩ ምን ይባላል? አብሶሉት ቫልዩ እየተባለ ይጠራል ማለት ነው። ዲፋይንድ አስ አብሶሉት ቫሉስ ኦፍ ኤክስ ኢዝ ኢኳል ቱ ዌን ኤክስ ኢፍ ኤክስ ግሬተር ዛን ኦር ኢኳል ቱ 0 ማይነስ ኤክስ ኢፍ ኤክስ ሌስ ዛን 0። ስለዚህ እዚህ ውስጥ ያለችው እቺ ቫልዩ የኤክስ ቫልዩ ኔጌቲቭ ከሆነ ወይም ሌስ ዛን 0 ከሆነ ምን እናደርገዋለን? በኔጌቲቭ አባዝተን እናስወጣዋለን ማለት ነው። ስለዚህ ኔጌቲቭ በኔጌቲቭ ፖዚቲቭ ይሆናል ማለት ነው። እንደገና ደግሞ ይሄኛው ፖዚቲቭ ከሆነ ፕላስ ከሆነ ደግሞ እንዳለ እናወጣዋለን ማለት ነው። ፖዚቲቭ ይሆናል። ስለዚህ ሁልጊዜ አብሶሉት ቫሉስ ኦፍ ኤክስ ፖዚቲቭ ቫልዩ ነው ያለው ማለት ነው። ኦኬ ሌትስ ኮንሲደር ኤ ኢዝ ኢኳል ቱ -3 ኤንድ ቢ ኢዝ ኢኳል ቱ 4 አለ። ፋይንድ ዘ ነምበር ኦፍ ዩኒት ቢትዊን ኤ ኤንድ ቢ ይለናል። ስለዚህ በኤ እና በቢ መካከል ያለ ናምበር ዩኒት ምን ያክል ነው የሚለውን እናያለን ማለት ነው። ይሄ 0 ቢሆን ይሄኛው 1 2 ቢሆን ይሄ -3 ቢሆን እዚህ ጋር ደግሞ 1 2 ቢሆን እዚህ ጋር 3 እዚህ ጋር 4 ቢሆን ሃው ሜኒ ዩኒት በመካከላቸው ምን ያክል ዩኒት አለ ነው ያለ። በዚህና በዚህ መካከል ነው ያለው ማለት ነው። ስለዚህ ይሄ 1 ዩኒት 2 3 4 5 6 7 ይሆናል ማለት ነው። 7 ይሆናል ማለት ነው። ኦኬ አጠቃላይ በሁለቱ መካከል 7 ዩኒት አለ ማለት ነው። 7 ዩኒት አለ ማለት ነው። ቢ ደግሞ ኤ ማይነስ ቢ፣ ለምሳሌ ከኤ ላይ ቢን ብንቀንስ ስንት ይሆናል ማለት ነው። ለምሳሌ ኤ ስንት ነው? -3 ማለት ነው። ማይነስ 4 ብንቀንስ ምን ይሆናል? ይሄኛው በመደመር ህግ ኔጌቲቭ እና ኔጌቲቭ ሲደመሩ ራሱ ኔጌቲቭ ነው። -7 ይሆናል ማለት ነው። ነገር ግን ከአብሶሉት ቫልዩ ሲወጣ ሁልጊዜ ዩኒቱን ስለሆነ ይሄኛው 7 ይሆናል ማለት ነው። 7 ይሆናል። ሁለቱ ሲደመሩ 7 ይሆናል ማለት ነው። ኦኬ ቢ ማይነስ ኤ ብናደርገው ደግሞ ሶስተኛው ቢ ማይነስ ኤ ብናደርገው 4 ማይነስ -3 ይሆናል ማለት ነው። አብሶሉት ቫልዩ ይሆናል which is 7 ይሆናል which is equal to +7 ይሆናል ማለት ነው። what do you conclude from second and the third ይላል። the same value ነው ያላቸው the same value። ስለዚህ ምን ማለት እንችላለን? ከሁለተኛው እና ከሶስተኛው አብሶሉት ቫሉስ ኦፍ ኤ ማይነስ ቢ which is equal to what አብሶሉት ቫሉስ ኦፍ ቢ ማይነስ ኤ ጋር እኩል ነው ማለት ነው። እኩል ናቸው ማለት ነው። ስለዚህ ሁለቱን ቼክ ማድረግ እንችላለን። ተመሳሳይ ነው የሚመጡት ማለት ነው። ኤክሰርሳይዝ 2.20 ፋይንድ ዘ አብሶሉት ቫሉስ ኦፍ ኢች ኦፍ ዘ ፎሎዊንግ ቫልዩ ነው የሚለው። ለምሳሌ ኤ አብሶሉት ቫሉስ ኦፍ 8 which is equal to x is equal to 8 greater than 0 ስለሆነ the value is 8 ይሆናል ማለት ነው። the value is 8 ይሆናል ማለት ነው። ቢ ደግሞ -5 ነው። አብሶሉት ቫሉስ ኦፍ -5 እኩል ይሆናል -5 ለዛን
ዜሮ ስለሆነ ምን ይሆናል? ማይነስ ኦፍ ማይነስ 5 ይሆናል ማለት ነው። which is equal to 5 ይሆናል ማለት ነው። 5 ይሆናል ማለት ነው ዘ ቫልዩ። እሺ ሲ ማይነስ 2 ኦቨር 3 ዘን አብሶሉት ቫልዩስ ኦፍ ኔጌቲቭ 2 ኦቨር 3 ምን ይሆናል? is equal to ኔጌቲቭ 2 ኦቨር 3 ሌዛን 0 ስለሆነ ምን እናደርገዋለን? ይህም በዚህ በኔጌቲቭ እናባዛዋለን ማለት ነው። በኔጌቲቭ እናባዛዋለን። ስለዚህ ኔጌቲቭ ኦፍ ኔጌቲቭ 2 ኦቨር 3 which is equal to 2 ኦቨር 3 ነው ማለት ነው። 2 ኦቨር 3 የመጨረሻው ዲ 0.7 ነው which is greater than 0 then by definition absolute value 0.7 which is equal to what 0.7 ይሆናል ማለት ነው። ራሱ ይሆናል ማለት ነው። እሺ ኢ ምን ይሆናል? አንደር ሩት ኦፍ 3 ማለት ነው። ስለዚህ አንደር ሩት ኦፍ 3 is greater than ኦኬ ኢ አንደር ሩት ኦፍ 3 is greater than what 0 ነው። ስለ አብሶሉት ቫልዩስ ኦፍ አንደር ሩት ኦፍ 3 which is equal to ሩት 3 ጋር እኩል ይሆናል ማለት ነው። ኤፍ ደግሞ 1 ማይነስ ሩት 2 ነው which is less than 0 ነው ማለት ነው። then absolute values of 1 minus root 2 which is equal to what by definition ከቅድም ምን የሚል ዴፊኒሽን ነው? a minus b which is equal to b minus a ነው ብለናል አይደለ? ከዛ እኩል ስለሆነ ምን ማድረግ እንችላለን? ይሄኛውን መቀየር እንችላለን ማለት ነው። እኩል ይሆናል አንደር ሩት ኦፍ 2 ማይነስ 1 ጋር እኩል ይሆናል። ይሄ ደግሞ ፖዘቲቭ ስለሆነ ሩት 2 ማይነስ 1 ይሆናል ማለት ነው። እሺ ጂ ደግሞ አንደር ሩት ኦፍ 3 ማይነስ ሩት 5 ነው። ይሄኛው ሁልጊዜ ግሬተር ዛን አይ ሚን ይሄኛው የቱ 3 ነች። 3 ግሬተር ዛን 0 ነው ማለት ነው። ግሬተር ዛን 0 ስለሆነ ስለዚህ ምን አብሶሉት ቫልዩስ ኦፍ 3 ማይነስ አንደር ሩት ኦፍ 5 which is equal to what 3 ማይነስ ሩት 5 ጋር እኩል ነው ማለት ነው። ከዛ ኤች ደግሞ ይሄኛው ጂ ይሆናል። ይሄኛው ኤፍ ነው ማለት ነው። ኤች ደግሞ ምን ይሆናል? እሺ ኔጌቲቭ 0.12 ይሆናል ማለት ነው። 0.12 ይሆናል ማለት ነው። ስለዚህ የመጀመሪያ ወደ ፍራክሽን ቀይረው። ኦኬ ኔጌቲቭ 10 which is equal to what 10x is equal to 1.2 እያለ ይሄዳል ማለት ነው። እሺ ከዛ ስንቀንሰው ምን ይሆናል? 0 ማይነስ ኦፍ ማይነስ ኦኬ 9x which is equal to what ስንቀንሰው 1 ይሆናል ማለት ነው። x is equal to 1 over 9 ይሆናል። 1 over 9 ይሆናል ማለት ነው። ስለዚህ ይሄኛው ግሬተር ዛን 0 ስለሆነ አብሶሉት ቫልዩስ ኦፍ 1 over 9 which is equal to 1 over 9 ይሆናል ማለት ነው። እንዲህ ያደረግን አብሶሉት ቫልዩዎቹን ኢቫሉዌት ማድረግ እንችላለን ማለት ነው። እሺ question number 2 find the distance between the given number on the number line ይላል። ስለዚህ በነምበር ላይን እነዚህ ዲስታንሳቸው ምን ያክል ይሆናል የሚለውን እናያለን ማለት ነው። ከዚህ ቀጥሎ እሺ መጀመሪያ ነምበር ላይኑን ድሮው እናድርግና ከዛ አንድ ላይ እናያቸዋለን ማለት ነው። ለምሳሌ እሺ ለምሳሌ ይሄ 0 ነው ብንል ኦኬ 2 ደግሞ እዚህ ጋር አለች። ከዛ እዚህ ጋር 4 እዚህ ጋር 6 እዚህ ጋር 8 እዚህ ጋር 10 ነው ማለት ነው። ይሄ 2 ነው፣ ይሄ 4 ነው፣ ይሄ 6 ይሄ 8 ይሄ 10 ቢሆን እዚህኛው ደግሞ ኔጌቲቭ 2 ቢሆን ኔጌቲቭ 4 ኔጌቲቭ 6 እያለ ቢሄድም ኔጌቲቭ 8 እንደዚህ ብንል
አሁን በ2 እና በ4 መካከል ያለውን ነው የተጠየቅነው ማለት ነው። ስለዚህ 2 ዜጋ አለን ከዛ በ4 አለን ማለት ነው። አይ ሚን 10 አለን በ2 እና በ10 መካከል ያለውን ነው የተጠየቅነው በዚህና በዚህ መካከል ስንት ዩኒት አለን? ስለዚህ እዚህ ጋር 1 ዩኒት አለን ከዛ 2 ዩኒት ከዛ 3 ከዛ 4 ዩኒት አለን ማለት ነው። ስለዚህ 4 በእጥፉ 8 ዩኒት ማለት ነው። 2 ስለሆነ ከዚህ 2 ነው ከዚህ 4 ነው ከዛ 6 ነው ከዛ 8 ዩኒት አለን ማለት ነው። በአጠቃላይ ኤ ምን እንላለን? 8 ዩኒት አለን ማለት ነው። ዩኒት አለን እንዴት እናገኘዋለን? 10 ማይነስ 2 አድርገን በቀላሉ 8 ማለት እንችላለን ማለት ነው። እሺ ቢ ደግሞ በ7 እና እሺ 7 እዚህ ጋር ነች። በ7 እና በ-9 መካከል ያለ ማለት ነው። 9 -9 እዚህ ጋር አለ ማለት ነው። ስለዚህ በሁለቱ መካከል ያለውን ብንፈልግ ስለዚህ 1 2 3 4 5 6 7 8 9 10 11 12 13 14 15 16 እዚህ አጠቃላይ 16 ዩኒት አለ ማለት ነው። 16 ዩኒት አለን ማለት ነው። እሺ ስለዚህ 7 ማይነስ ኦፍ 9 which is equal to 1 6 ይሆናል ማለት ነው። እሺ ሲ ደግሞ -49 እና -100 ነው። ስለዚህ ነምበር ላይኑ በጣም ረጅም ስለሆነ ይሄን ለማመልከት በቀላሉ ይሄ -100 ሲቀነስ -49 ይሆናል ማለት ነው። እንዴት እናገኘዋለን? እሺ -100 ሲደመር 49 እናደርጋለን ማለት ነው። ስለዚህ which is equal to -51 ነው መልሱ ማለት ነው። መልሱ -51 ይሆናል ማለት ነው። የመጨረሻው ዲ ነው። እሺ 50 እና 50 ነው በ50 እና በ50 መካከል ስለዚህ 50 ሲቀነስ 50 ይሆናል -50 ማለት ነው። ስለዚህ እኩል ይሆናል ምን ይሆናል? 50 ሲደመር 50 ይሆናል። መልሱ 100 ይሆናል ማለት ነው። የዲ 100 ይሆናል። እሺ በጣም አሪፍ። ሶስተኛው ጥያቄ ዲተርማይን ዘ አንናውን ኤክስ የኤክስን ቫልዩ ዲተርማይን አድርግ ወይም ፈልግ ነው የሚለን። አብሶሉት ቫልዩስ ኦፍ ኤክስ ኢዝ ኢኳል ቱ 8 ነው። በዴፊኒሽናችን አብሶሉት ቫልዩ ኤክስ ማለት አብሶሉት ቫልዩስ ኦፍ ኤክስ which is equal to ኤክስ if what ኤክስ ግሬተር ዛን 0 or equal to 0 ማይነስ ኤክስ ደግሞ if ኤክስ ሌስ ዛን 0 ነው። ስለዚህ አብሶሉት ቫልዩስ ኦፍ 8 ሊሆን የሚችለው አብሶሉት ቫልዩስ ኦፍ 8 which is equal to 8 if ኤክስ ግሬተር ዛን 0 ነው። ኦኬ ይሄኛው ኤክስ ነው። ኦኬ ማይነስ 8 ደግሞ ኢፍ ኤክስ ሌስ ዛን 0 ከሆነ ነው ማለት ነው። እሺ አብሶሉት ቫልዩስ ኦፍ ኤክስ ኢዝ ኢኳል ቱ 0 ማለት ይሄ ኢምፕላይዝ ዛት ኤክስ ኢዝ ኢኳል ቱ 0 ይሆናል በቀላሉ ማለት ነው። እሺ ይሄኛው ደግሞ አብሶሉት ቫልዩስ ኦፍ ኤክስ ኢዝ ኢኳል ቱ -4 ሶ ዜር ኢዝ ኖ ኤክስ there is no x such that absolute values of x is equal to at -4 ይሆናል ማለት ነው። ዲ የዲ ደግሞ ኦኬ absolute values of x +3
ኢዝ ኢኳል ቱ 4 ነው። ቦት ሳይድ 3 ብንቀንስበት ማይነስ 3 which is equal to 4 minus 3 ይሆናል። then absolute values of x is equal to 1 ይሆናል። ኦኬ ስለዚህ x is equal to 1 or x is equal to minus 1 ይሆናል ማለት ነው። እሺ ኢ ደግሞ absolute values of x minus 3 is equal to minus 2 ይሆናል ማለት ነው። absolute values of x minus 3 plus 3 which is equal to minus 2 plus 3 ይሆናል both side ማለት ነው። እሺ absolute values of x is equal to 1 ይሆናል። x is equal to 1 or x is equal to minus 1 ይሆናል ማለት ነው። ስለዚህ እንዲህ ያደረግን የአብሶሉት ቫልዩስ ኦፍ ኤክስን ሶልቭ ማድረግ እንችላለን ማለት ነው። እሺ the coldest temperature on the earth እስካሁን በምድር ላይ ከታዩት በጣም ቀዝቃዛ የአየር ጸባይ የተለካው ስንት ነው? the coldest ስንት ነው? ኔጌቲቭ 89 ዲግሪ ሴልሺየስ ነው ማለት ነው። እንደገና ደግሞ ይሄ በ1983 ነው። እንደገና ደግሞ በጣም ዘ ሆተስት በጣም ሞቃቱ ቴምፕሬቸር ደግሞ የተመዘገበው በሊቢያ ነው። ሆተስት በሊቢያ ነው 58 ዲግሪ ሴልሺየስ ይሆናል ማለት ነው። ስለዚህ ልዩነቱ ሬንጁ ምን ያክል ነው? እሺ ሆተስት ሲቀነስ ኮልደስት ይሆናል ማለት ነው። ኮልደስት ይሆናል። ስለዚህ 58 ዲግሪ ሴልሺየስ ሲቀነስ ኔጌቲቭ 89 ዲግሪ ሴልሺየስ ይሆናል ማለት ነው። then which is equal to 58 ዲግሪ ሴልሺየስ ፕላስ 89 ዲግሪ ሴልሺየስ ይሆናል ማለት ነው። then which is equal to 7 ይሆናል። እሺ ይሄኛው ስንት ይሆናል? 14 ይሆናል ማለት ነው። ስለዚህ 147 ዲግሪ ሴልሺየስ ይሆናል ማለት ነው በአጠቃላይ የሁለቱ ልዩነት። እሺ ከዚህ ቀጥለን የምናየው ኤክስፖነንትስ ኤንድ ራዲካልስ የሚለውትን ይሆናል ማለት ነው። ዴፊኒሽን 2.9 if a is a real number and n is a positive integer then a times a times a times a up to n which is equal to a to the power of n ይሆናል ማለት ነው። is an exponential expression a is called ቤዝ ይባላል n is called exponent ወይም ፓወር እየተባለ ይጠራል ማለት ነው። እሺ አክቲቪቲ 2.17 ይሄኛውን ደግሞ ስናየው ለምሳሌ to the power of 4 16 ነው። to the power of 3 8 ነው። to the power of 2 4 ነው። ይሄ to the power of 1 ደግሞ 2 ነው። ይሄኛው 1 ነው። ይሄኛው 1/2 ይሆናል። ይሄ 1/4 እያለ ይሄዳል። 1/8 1/16 እያለ ይሄዳል ማለት ነው። then እሺ ምንድነው የሚለን? from the above pattern find the relation between 2n and minus 2n ማለት ነው። ሪሌሽናቸው ምንድነው? ኢንቨርስ ሪሌሽን ነው። ስለዚህ n ኢንክሪዝ ባደረገ ቁጥር እየበለጠ ከሆነ 2n ምን ይሆናል? ጎስ ቱ ኢንፊኒቲቭ ይሆናል ማለት ነው። ይሄኛው ወደ ኢንፊኒቲቭ በሄደ ቁጥር ይሄኛው ወደ ኢንፊኒቲቭ ይሄዳል። n ወደ ኢንፊኒቲቭ ወይም በጣም ቁጥሩ እየተለቀ በሄደ ቁጥር to the power of minus n ደግሞ ወደ ማን ይሄዳል? ወደ ዜሮ ነው አፕሮች እያደረገ የሚሄደው ማለት ነው። ወደ ዜሮ ነው አፕሮች እያደረገ የሚሄደው። ስለዚህ በሁለቱ መካከል በ2n መካከል እና በn መካከል ምን አለው? ዳይሬክት የሆነ ሪሌሽን አለው። በ2 the power of minus n እና በn መካከል ደግሞ ኢንቨርስ ሪሌሽን ነው ያለው ማለት ነው። ሶስተኛው what can you generalize about the relation between an and an minus n ይሆናል ማለት ነው። for
ሪል ነምበር ኤ ዲፈረንት ፍሮም ዜሮ ኤን ፖዘቲቭ ኢንቲጀር ኤን ይላል ማለት ነው። አሁን እንደነገርኳቸው ነው። ስለዚህ ጀነራላይዝ የምናደርገው ኤን በጣም እየተለቀ በሄደ ቁጥር ይሄኛው ምን ይሆናል? አጠቃላይ ግን ምን ይሆናል? ከዜሮ እስከ ይሄኛው ከዜሮ እስከ ኢንፊኒቲቭ ያለ ቁጥር ነው የሚሆነው ማለት ነው። ከዜሮ እስከ ኢንፊኒቲቭ ያለ ቁጥር ነው። ዜሮን አይጨምርም ግን። ስለዚህ ማንኛውም ኤን ብንተካ ከዜሮ በታች ሊሆን አይችልም። እንደገና ደግሞ በጣም የኤኤን ደግሞ በጣም ቢተልቅ ደግሞ ምን ይሆናል ማለት ነው? ከኢንፊኒቲቭ ይሆናል ማለት ነው። ያው በዜሮ እና በኢንፊኒቲቭ መካከል ያለ ቁጥር የሚሆነው ማለት ነው። በጣም አሪፍ። እሺ ኖት ዘ ዚሮ ኤክስፖነንት ኢፍ ኤ ዲፈረንት ፍሮም ዜሮ ኤ ዲፈረንት ፍሮም ቤዙ ዲፈረንት ፍሮም ዜሮ ከሆነ ኤን ኢነን ዜሮ ዘ ፓወር ኦፍ ዜሮ ኢዝ ኢኳል ቱ ዋን ነው የሚሆነው። ኔጌቲቭ ኤክስፖነንት ኢፍ ኤ ዲፈረንት ፍሮም ዜሮ ኤን ኢዝ ፖዘቲቭ ኢንቲጀር ዘን ኤ ዘ ፓወር ኦፍ ማይነስ ኤ ማለት ዋን ኦቨር ኤ ዘ ፓወር ኦፍ ኤን ይሆናል ማለት ነው። ስለዚህ ኤ ማይነስ ኤን ማለት እኩል ይሆናል ዋን ኦቨር ኤ ዘ ፓወር ኦፍ ኤን እንደማለት ነው። ስለዚህ እቺ ኔጌቲቭ ዋን ኦቨር የምትለውን ታመጣለች ማለት ነው። እሺ ዴፊኒሽን ኤ ስኩዌር ኢዝ ኢኳል ቱ ቢ ከሆነ ዘን ኤ ኢዝ ኤ ስኩዌር ሩት ኦፍ ቢ ይላል። ስለዚህ ይሄ ማለት ማለት ነው ኤ ኢዝ ኢኳል ቱ አንደር ሩት ኦፍ ቢ ጋር እኩል ይሆናል ማለት ነው። ኢፍ ኤ ኪውድ ኢዝ ኢኳል ቱ ቢ ዘን ኤ ኢዝ ዘ ኪውድ ሩት ኦፍ ቢ እያልን እንሄዳለን ማለት ነው። ስለዚህ ኤ ዘ ፓወር ኦፍ ኤን ኢዝ ኢኳል ቱ ቢ ከሆነ ኤ ዘ ኤንዝ ሩት ኦፍ ቢ እያልን ጀነራላይዝ ማድረግ እንችላለን። እሺ ዴፊኒሽን ፕሪንሲፓል ኤን ሩትስ ኢፍ ቢ ኢዝ ኤኒ ሪል ነምበር ኤንድ ኤን ኢዝ ኤ ፖዘቲቭ ኢንቲጀር ግሬተር ዛን ዋን ዘን ዘ ፕሪንሲፓል ኤንዝ ሩትስ ኦፍ ቢ ኢዝ ዲኖትድ ባይ under nth roots of b is defined as nth root of b the positive nth root of b if b ምን ከሆነ greater than 0 ከሆነ ነው። the negative nth root of b ይሆናል ደግሞ b ደግሞ ከማን ካነሰ ከ0 ካነሰውና ኦድ ከሆነ ማለት ነው። ኦድ ከሆነ እሺ ኖቴሽን nth root of b ኮልድ ራዲካል ይባላል ማለት ነው። ኤክስፕሬሽን ዚስ ነው። ዚስ ራዲካል ሳይን ነው። ኤን ኢንዴክስ እየተባለች ትጠራለች። ቢ ደግሞ ራዲካንድ እየተባለ ይጠራል ማለት ነው። ስለዚህ ቢ ይሄኛው ራዲካንድ ይባላል። ይህችኛቱ ደግሞ ምን ትባላለች? ኢንዴክስ ትባላለች ማለት ነው። ኢንዴክስ ትባላለች። ኦኬ እሺ ዘ ዋን ኦቨር ኤንስ ፓወርስ የሚል ነው። ኢፍ ፒ ኢዝ ኤለመንት ኦፍ ሪል ነምበር ኤንድ ኤን ኢዝ አን ኦድ ፖዘቲቭ ኢንቲጀር ግሬተር ዛን ዋን ከአንድ የበለጠ ቢሆን ዘን ቢ ዘ ፓወር ኦፍ ዋን ኦቨር ኤን ኢዝ ኢኳል ቱ ኤንዝ ሩት ኦፍ ፒ ጋር እኩል ነው ማለት ነው። ሌላው ቢ ግሬተር ዛን ዜሮ ኤንድ ኤን ኢዝ ኢቨን ፖዘቲቭ ኢንቲጀር ግሬተር ዛን ዋን ዘን ዋን ኦቨር ኤን ኢዝ ኢኳል ቱ ሩት ኦፍ ፒ ጋር እኩል ነው ማለት ነው። እሺ በጣም ጥሩ። ፋይንድ ሩት 9 ለምሳሌ ኤ አንደር ሩት ኦፍ 9 ማለት ምን ማለት ነው? which is equal to አንደር ሩት ኦፍ ዋት 3 ስኩዌር ማለት ነው። which is 3 ማለት ነው። እሺ ቢ አንደር ሩት ኦፍ 0.01 ማለት which is equal to under root of 0.1 the whole square ማለት ነው። እሺ which is equal to 0.1 ይሆናል ማለት ነው። እሺ ሲ ደግሞ under root of 81 ማለት which is equal to ይሄ ማለት ምን ማለት ነው? 81 the power of 1 over 4 ማለት ነው። ይሄኛው
81 1/2 እንደማለት ነው። ኦኬ ይሄኛው 9 ይሆናል። ዘ ፓወር ኦፍ 1/2 ይሆናል። ይሄኛው ደግሞ 3 ይሆናል ማለት ነው። እሺ ዲ አንደር ሩት ኦፍ 5 ነው ኔጌቲቭ ይሆናል ማለት ነው። ስለዚህ ይሄኛው እኩል ይሆናል ስንት ይሆናል? ኦኬ ኔጌቲቭ 10 ጋር እኩል ይሆናል ማለት ነው። ከኔጌቲቭ 10 ጋር እኩል ይሆናል። በጣም ጥሩ። እሺ ኤክሰርሳይዝ 2.1 ፋይንድ a is equal to 36 ነው። a under root of 36 ነው which means under root of 6 square ነው then what 6 ይሆናል ማለት ነው። b ደግሞ under root of 0.016 ይሆናል ማለት ነው which is equal to under root of 0.4 ይሆናል ማለት ነው። ስኩዌር ይሆናል ዘን 0.4 ይሆናል ማለት ነው። ሲ ደግሞ 4 root of 16 ይሆናል ማለት ነው። ዘን which is equal to 16 the power of 1/4 ማለት ነው። ዘን which is equal to what 2 ማለት ነው። እሺ ይሄኛው ደግሞ ኔጌቲቭ 1000 the power of 1/3 ነው which is equal to ይሄኛው ኔጌቲቭ 10 the power of 3 or the power of 1/3 ይሆናል ማለት ነው። እሺ ስለዚህ ይሄኛው 3 በዚህኛው 3 ይጠፋል then which is equal to ኔጌቲቭ 10 ይሆናል ማለት ነው። እንዲህ አድርገን እንሰራለን። ሁለተኛው ኤክስፕረስ ኢች ኦፍ ዘ ፎሎዊንግ ኢን ኤክስፖነንት ፎርም ይላል። በኤክስፖነንት ፎርም መግለጽ ነው። እሺ ሶሉሽን እሺ ኤ ምን ማድረግ እንችላለን? 5 ዘ ፓወር ኦፍ 1/2 ማድረግ እንችላለን which is equal to under root of 5 ጋር እኩል ነው ማለት ነው። ቢ ደግሞ እሺ 7 under root of 7 ማለት which is equal to 7 power of 1/7 ማለት እንችላለን ማለት ነው። ሲ እሺ 1/cube root of 3 the power of 4 ማለት which is equal to what 1/3 the power of 4 1/3 ማለት ነው። then which is equal to what 1/3 the power of 4/3 ይሆናል which is equal to 3 the power of negative 4/3 ይሆናል ማለት ነው። ኦኬ ዲ ደግሞ 4 under root of 81 the whole square which is equal to 81 the power of 1/4 into square ይሆናል ማለት ነው። then which is equal to 81 1/2 ይሆናል ማለት ነው። then ኢ ደግሞ cube root of 2/5 which is equal to what 2/5 the power of 1/3 ጋር እኩል ይሆናል ማለት ነው። እሺ ሌላው ሶስተኛው ሲምፕሊፋይ ኢች ኦፍ ዘ ፎሎዊንግ ይላል ማለት ነው። እነዚህን ሲምፕሊፋይ እናደርጋቸዋለን። ሶሉሽን እሺ በጣም ጥሩ ኤ ኦኬ ኔጌቲቭ 27 1/3 which means negative 27 means negative 3 the power of 3 times 1/3 ነው። ይሄ 3 በ3 ይጠፋል which is equal to negative 3 ይሆናል ማለት ነው። ቢ ደግሞ 32
ዘ ፓወር ኦፍ 1/5 ማለት ነው። ይሄ ማለት 2 ዘ ፓወር ኦፍ 5 1/5 ነው 2 ማለት ነው። ይሄኛው በዚህ ይጠፋል። እሺ ሲ ኪዩብ ሩት ኦፍ 125 ኦቨር 625 ነው። which ማለት ይሄ ማለት ማለት ነው 5 ዘ ፓወር ኦፍ ኪዩብ 1/3 ኦቨር 25 ስኩዌር 1/2 ይሆናል ማለት ነው። ይሄኛው በዚህ ይጠፋል። ይሄ በዚህ ይጠፋል which means 5/25 ይሆናል which means 1/5 ይሆናል ማለት ነው። 1/5 ይሆናል። እሺ በተመሳሳይ ዲን እና ኤንም በዚሁ መልኩ መስራት ይቻላል። እስከዚህ ጊዜ ስላዳመጣችሁኝ እጅግ አድርጌ አመሰግናለሁኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አመሰግናለሁ። ቻው። Excellence Tutor Center is your perfect choice.